ሰላም ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከዚህ ቪዲዮ በፊት ፓርት ዋንን እስከ 10 ያለውን ጥያቄ አይተናል። ማለትም 10 ስላችሁ የማቺንግ ፓርቱን ነው፣ የቾይዚንግ ፓርቱን ነው፣ ቾይዝ ፓርቱን ነው፣ ትሩ ኤንድ ፎልስ ከ15 ነው ምናምን ብቻ አጠቃላይ እስካሁን ባለው ነገር እስከ 30 የሚጠጉ ጥያቄዎችን ለመስራት ሞክረናል። ኤ ፓርት 2 ነው። የሐዋሳ ዩኒቨርሲቲ ጂኦግራፊ ሚድ ኤግዛም ነው። እናንተ ደግሞ ሰብስክራይብ በማድረግ አብራችሁ ትሆናላችሁ ማለት ነው። ልክ እኛ ከጠቀምናችሁ እናንተ ደግሞ ይሄን በማድረግ ከኛ ጋር ትቆማላችሁ ማለት ነው። ይሄን በታማኝነት እንደምታደርጉ አስባለሁ። ወደ ጥያቄው ስንገባ ኖት ትሩ አባውት ፓሎዜኒክ ኢራ ኢን ኢትዮጵያ። በኢትዮጵያ ላይ በፓሎዜኒክ ኢራ ከተፈጠረው ኢቨንት አንጻር ስለ ኢትዮጵያ ላይ ከተፈጠረው ነገሮች አንጻር እውነት ያልሆነው የትኛው ነው? ኤ ሰድመንተሪ ትራንስፖርትድ ሳውዝ ኢስት፣ ቢ መኒ ታይፕ ኦፍ ሮክ ፎርምድ ኢን ኢትዮጵያ፣ ሲ አንዱሌቲንግ ፕሌን ዊዝ አንስፐርክ፣ ዲ ታይም ኦፍ ደኑዴሽን ኤንድ ፔንፕላኔሽን። ሶ ከነዚህ ውስጥ ትክክለኛ የሆነው የትኛው ነው? ቢ ነው። ለምን? ፓሎዜኒክ ሮክ ፎርም የሆነው በኢትዮጵያ ላይ በጣም ሬር ነው። ምክንያቱም በዚያን ጊዜ በፓሎዜኒክ ኤሪያ ላይ በጣም ምንም አይነት ዲፖዚሽን አልተካሄደም ነበር። ሊሚትድ የሆነ ዲፖዚሽን ስለነበረ በዚያን ጊዜ የተፈጠሩ ምኖች ሮኮች እንኳን ምንድነው የሆኑት? ዴኑዴትድ ነው የሆኑት እንጂ በዚያን ጊዜ ዲፖዝድ አልሆኑም ማለት ነው። እና በዚያን ጊዜ ታይም ኦፍ ዴኑዴሽን ነበረ፣ ፔንፕላኔሽን ነበረ። ምክንያቱም በፕሪካምባሪያ ጊዜ የፈጠረው ኦጀኔሲስ ፕሮሰስ ተራሮች ተፈጥሮ ነበሩ። በፕሪካምባሪያ ኢራ ላይ ደግሞ በዴኑዴሽን ፕሮሰስ ያ ነገር ተናደ። ከዛ ፔንፕላኔሽን ፎርሜሽን ነው የተካሄደው ማለት ነው። ስለዚህ በፓሎዜኒክ ኢራ ላይ ያልተካሄደው በኢትዮጵያ ውስጥ ነገር ምንድን ነው? ከነዚህ ውስጥ ቢ ላይ ብቻ የሆነው ነው። ቢ ላይ ምንድን ነው? ፎርምድ ሮኮች አልሆኑም በኢትዮጵያ ውስጥ። 12ኛ ፕሬዘንት ዴይ ኦፍ ቶፖግራፊክ ኢትዮጵያ ሜንሊ ሪዛልት ኦፍ ዊች ኢራ። አሁን ሰዓት ላይ የሚገኘው የኢትዮጵያ መልክዓ ምድር ወይም ውጫዊ ገጽታ የየትኛው ጂኦሎጂካል ታይም ስኬል ኢቨንት ውጤት ነው ነው ሀሳቡ። ኤ ፐርኪምባሪያ፣ ቢ ሜሶዞኒክ፣ ሲ ሴዞኒክ፣ ዲ ነን። ከዚህ ውስጥ አሁን ሰዓት ላይ ያለው የኢትዮጵያ ውጫዊ የመሬት ገጽታ ፎርም የሆነው በየትኛው ዘመን ላይ ነው? ሴዞኒክ ኢራ በሚባለው ዘመን ላይ ነው። በዚያን ጊዜ ተርሸሪ ቮልካኒክ አክቲቪቲ ነበረ፣ ሪፍቲንግ ነበረ እና አሁን ሰዓት ላይ ያሉ ከፍ ያሉ የኢትዮጵያ ክፍሎች አሁን ላይ ያሉ ይሄ ሪፍት ቫሊዎች ምናምን የተፈጠሩት በየትኛው ነው? በሴዞኒክ ኢራ ላይ ነው ማለት ነው። ኦኬ 4ኛ which did not happen during tertiary period። አሁን ከምቆጥራችሁ ውስጥ በተርሸሪ ፐሬድ ላይ ያልተፈጠረው የትኛው ነው? አውትፖሪንግ ኦፍ ትራፒያን ሲሪስ ላቫ። ኦኬ ይሄ ተፈጥሯል። እሺ ፎርሜሽን ኦፍ ሪፍት ቫሊዩም ተፈጥሮ ነበረ። ፎርሜሽን ኦፍ ሪፍት ቫሊዩ ሌክ የሪፍት ቫሊዩ ሃይቆችም ተፈጥሯል። ሶ ሁሉም ስለተፈጠሩ ዲ አንሰር ይሆናል ማለት ነው። 14ኛው which is not correct about compactness indicate። ከነዚህ ውስጥ ስለ ኮምፓክትነስ ኢንዲኬት ልክ ያልሆነው ምንድን ነው? ኮምፓክትነስ ኢንዲኬት ማለት እንግዲህ ሀገራት የተለያዩ ሼፕ አላቸው። ከነዛ ሼፕ ለአድሚኒስትሬሽን እና ለተለያዩ ፖለቲካል ይሁኑ ኢኮኖሚካል ኬዞች በጣም ጠቃሚ የሚባለው ታይፕስ ኦፍ ሼፕ ኮምፓክትነስ ይባላል። ሶ ከኮምፓክትነስ አንጻር ሞር ኮምፓክት የሆነው ሞር ኮምፓክት ያልሆነው የትኛው ነው የሚባለውን ለማወቅ የምንጠቀመው ሜጀርመንት ኮምፓክትነስ ኢንዲኬት ይባላል። ሶ ከነዚህ ውስጥ አንዱ ስለ ኮምፓክትነስ ኢንዲኬት ትክክል ያልሆነው የትኛው ነው ይለናል። ይሄ ደግሞ ምን ይላል? ሃይድ ባውንደሪ የሀገሪቷን ባውንደሪ ወስደን ለሰርከምፍራንሱ ስናካፍል ሞር ኮምፓክት ነው፣ ማለትም ሬሾ ትልቅ ከሆነ ሞር ኮምፓክት ነው ይላል። ይሄኛው ልክ አይደለም። ልክ የሆነው የትኛው ነው? ሃየር ኤሪያ ለባውንደሪ ስታካፍል ሬሾ ሃይር ነው የሚመጣው፣ ምክንያቱም ሃይር ኤሪያ ነው የተጠቀምከው። ሶ ምን ይላል በዚያን ጊዜ? ግሬት ኮምፓክትነስ ምን ማለት ነው? አጠቃላይ ትልቅ ባውንደሪ ያላትን ሀገር ለሰርከምፍራንሱ ስታካፍል ምንድን ነው የሚመጣው? ሃይ ባውንደሪ ኦቨር ሰርከምፍረንስ ማለትም ሃይ ባውንደሪ ኦቨር ሰርከምፍረንስ የምታመጣው ሬሾ ምን ይመጣል? ትልቅ ይመጣል።
ትልቅ መጣ ማለት ሞር ኮምፓክት ማለት አይደለም በዚህኛው ሬሾ መሰረት። ይሄኛው መልስ አይሆንም። ነገር ግን ሃይ ኤሪያን ለባውንደሪ አካፍለ የሚመጣልን ምንድነው? ግሬት ኮምፓክትነስ ነው። ሃይር የሆነውን ኤሪያ የሀገሪቷን ለሰርከምፍራንሱ ስታካፍልም አሁንም የሚመጣልን ግሬት ኮምፓክትነስ ነው። ኤሪያን ለኤሪያ አካፍለ ግን አንድ ከመጣልን ሞር ኮምፓክትነስ ነው። ምን ይላል እዚህ ጋር? መልሱ ምንድነው? ኤ ነው። መልስ ያልሆነው ኤ ነው። ምክንያቱም ሃይ ባውንደሪ ለሰርከምፍራንሲ አካፍለ ሬሾ ሃይ መጥቶላል ማለት ሌስ ኮምፓክት ነው እንጂ ሃይስ ኮምፓክት ማለት አይደለም። ኦኬ እሺ፣ ፈተና ስለሆነ እንግዲህ ብዙ ከዚህ በላይ ማብራራት አንችልም። ቪዲዮ ሰርተናል፣ ገብታችሁ ማየት ትችላላችሁ። which shape is easily for administration defensive and integration አንዱ ከሌላው ጋር ኢንቴግሬት ለማድረግ የተለያየ ይሄ ምንድነው? ጦርነት ሲካሄድ ለመከላከያነት የሚጠቅም ለአስተዳደር የሚጠቅም የሀገር ሼፕ ያለው የትኛው ነው? ከነዚህ ውስጥ አንደኛው ኮምፓክትነስ፣ ቢ ፐርፎርሜትድ፣ ሮቴትድ፣ ፍራግመንትድ። ከነዚህ ውስጥ ኮምፓክትነስ ማለትም እንደዚህ አይነት ቅርጽ ያለው የሀገር ሼፕ ለማስተዳደር በጣም ይመቻል ማለት ነው። ይሄኛውን እንደ ሰርክል ብንወስድ ከሰርክሉ ተነስቶ እስከ የሰርከምፍራንሱ ነው ብንልን ከሰርክሉ ተነስታችሁ እኩል የሆነ ራዲየስ ያላት ሀገር ሼፕ ካለች ሞር ጥሩ ናት ማለት ነው ለአድሚኒስትሬሽን። እሺ which is not southern east highland ከነዚህ ውስጥ ሳውዝ ኢስት ሃይላንድ ያልሆነው የትኛው ነው? ኤ ማውንት ካታ፣ ቢ ማውንት ጉጅ፣ ሲ ማውንት ቺላሎ፣ ዲ ማውንት ባዴ። መልሱ የትኛው ነው? ቢ ነው። ማውንት ጉጅ የሚባለው 4200 ሜትር ነው የሚገኘው በሳውዝ ዊስተርን ሃይላንድ ውስጥ ነው። አሁን ግን ጥያቄው ምንድነው? which is not south western highland ይሄ የሚገኘው የት ነው? በሳውዝ ዊስተርን ሃይላንድ ውስጥ ነው የሚገኘው። ይሄ በሳውዝ ዊስተርን ሃይላንድ ነው የሚገኘው። ይሄ ደግሞ በሳውዝ ኢስተርን ሃይላንድ ነው የሚገኘው። በሳውዝ ኢስተርን ሃይላንድ ላይ የማይገኘው የትኛው ነው? ማውንት ጉጅ ነው። ሌላኛው ደግሞ እንደ ካካ፣ እንደ ቺላሎ፣ እንደ ባዳ ያሉ የትኛው ሀገር ነው የሚገኙ? አርሲ ባሌ ሃይላንድ የምንለው ውስጥ የሚገኙ ሃይላንድ ኤሪያ ማውንተንስ ናቸው ማለት ነው። 17ኛ which is not character of Ethiopian highland የኢትዮጵያ ሃይላንድ ከፍታ ኤሪያዎች አሏ። የነሱ ኤሪያ ቢሄቨር ካራክተር ያልሆነው የትኛው ነው? ኤ ሃይ የሆነ ከፍተኛ የዝናብ መጠን አለ ይላል። ቢ በጣም ትንሽ የሆነ የህዝብ ቁጥር አለ ይላል። ሲ ዘላቂ የሆነ ሰዎች አቀማመጥ አለ ይላል። ዲ ደግሞ እዛ አካባቢ የሚካሄደው አግሪካልቸር ዝናብ በመጠበቅ ነው ይላል። መልሱ የትኛው ነው የሚሆነው? ቢ ነው የሚሆነው። ምክንያቱም ሃይላንድ ኤሪያዎች በጣም ዴንስ የሆነ የሰዎች አቀማመጥ አለ። ሎላንድ ኤሪያ ደግሞ ስሞል የሆነ ፖፑሌሽን አለ። ምክንያቱም እዛ ላይ ያለው ትሮፒካል ዲዚዝ ምናምን የበሽታ አይነቶችም ከመገኘቱ የተነሳ ሃይላንድ ኤሪያ ላይ ብዙ ሰዎች ይቀመጣሉ ማለት ነው። እሺ 18ኛ which geological era is correctly matched with its activity ከአክቲቪቲው ጋራ ምን የሚያደርግ ማች የሚያደርግ የትኛው ነው? ኤ ሜሶዜኒክ ኢራ ላይ ስሎ ኤንድ ሲንኪንግ ሪንግ ተካሂዷል ይላል። ትክክል ነው። በሜሶዜኒክ ኤሪያ ላይ ስሎሊ ሲንኪንግ እና ራይዚንግ ተፈጥሮ ነበር። አንዳንድ ጊዜ ምድሪቷ የሆነ ታይም ላይ ሲንክ ታደርግ ነበረ፣ ወደ ታች እየገባች ከዛ ወደ ላይ ከፍታ፣ እንደዚህ አይነት የመሬት ገጽታዎች ፎርሜሽን የተካሄደበት ነው ሜሶዜኒክ ኢራ። እሺ ሜሶዜኒክ ኢራ ደግሞ ማውንተን ቦልዲንግ ነው ይላል። በሜሶዜኒክ ኢራ ላይ ሳይሆን ማውንተን ቦልዲንግ ወይም ኦጂኔሲስ የምንለው የተፈጠረው የትኛው? በፐርከምባሪያ ላይ ነው። ይሄ መልስ አይሆንም። በፓሎዜኒክ ላይ ምን ተፈጠረ ይላል? ቮልካን አክቲቪቲ። በፓሎዜኒክ ኤራ ምንም አይነት ኢቨንት ማለትም ስትራክቸራል ፎርሜሽን አልተካሄደም፣ ዴኑዴሽን ነው የተካሄደው። ቮልካኒክ አክቲቪቲ የተካሄደው በየትኛው ላይ ነው? በሴዞኒክ ኢራ ላይ ነው። ፐርከምባሪያ ላይ ኢራ ላይ ይላል ዴኑዴሽን ተፈጠረ ይላል አይደለም። ፐርከምባሪያ ኢራ ላይ ኦጂኔሲስ ነው የተፈጠረው። ዴኑዴሽን ደግሞ በየትኛው ነው? በፓሎዜኒክ ኢራ ላይ ነው። መልሳችን ኤር ይሆናል ማለት ነው። ኦኬ 19ኛ ዌር ኢዝ ኢትዮጵያን ሃይስት ማውንተን ወይም ራስ ዳሽን የምንለው የት ይገኛል? አሁን ሰዓት ላይ
ኤ ሪፍት ቫሊዩ ላይ በስምጥ ሸለቆ ነው። በሳውዝ ኢስተርን ሃይላንድ ላይ ነው። ሳውዝ ኢስተርን ሃይላንድ ላይ ነው። እንግዲህ በቻፕተር 3 ላይ ሳውዝ ኢስተርን ሃይላንድ እና ዌስተርን ሃይላንድ የሚባሉ አሉ። ስለዚህ በኢስተርን ሃይላንድ ላይ አይደለም የሚገኘው፣ በኢስተርን ሃይላንድ ላይ ይላል፣ ዌስተርን ሃይላንድ ላይ ይላል። ሶ መልሱ በዌስተርን ሃይላንድ ላይ ወይም ራስ ዳሽን የምንለው 4620 ሜትር የሚጠጋው በኖርዘርን ማሲቭ ኦፍ ዌስተርን ሃይላንድ ላይ ዌስተርን ሃይላንድ ላይ የሚገኘው ኖርዘርን ሰንትራል ማሲቭ ብለን በምንጠራው ኤሪያ ላይ የሚገኝ ነው ማለት ነው። ዌር ኢዝ ሶፍ ኦመር ኬቭ በጣም አለማችን ላይ ሶፍ ኦመር ኬቭ የሚባለው አስገራሚ የሆነ ዋሻ ነው እና በጣም ቢዩቲፉል ነው። እሱ የት ነው የሚገኘው ነው ይላል። ኢትዮጵያ ውስጥ ነው ያለው። ኤ ሲዳማ ሃይላንድ ነው። ቢ አርሲ ሃይላንድ ነው። ሲ ባሌ ሃይላንድ ነው። ዲ ሀረርጌ ሃይላንድ ነው። የሚገኘው ባሌ ሃይላንድ ነው። ይችን ጥያቄ ተፈትኛለሁ ሐዋሳ ዩኒቨርሲቲ ፍሬሽማን ላይ ማለት ነው። እሺ 21ኛ which is not correct about አፋር ትራያንግል። ስለ አፋር ትራያንግል ልክ ያልሆነው የትኛው ነው? ናሮ ቤልት ነው፣ ሳውዝ ኢስተርን ሞስት ፓርት ነው እና ናሮ ቤልት አይደለም። አሁን ይቺን የኢትዮጵያ ምናምን ካርታ ነው ብላችሁ ብትወስዱ ሪፍት ቫሊዩ እንደዚህ የሆነ ነው የመጣው ብላችሁ ብትወስዱ ማለት ነው። ይሄኛውን ፓርት የሪፍት ቫሊዩ ፓርት ነው ብትሉ ይሄኛው ኤሪያ ምን ተብሎ ነው የሚባለው? አፋር ትራያንግል ነው እና ይሄኛው ሪፍት ቫሊዩ ሞር ሰፊው ፓርት የትኛው ነው? ይሄ አፋር ትራያንግል የሚባለው ፓርት ነው። ይሄኛው ፓርት ጠባብ ነው። አሁን ደግሞ ምን እያለ ነው እዚህ ጋር? ይሄ ናሮ ቤልት ነው አፋር ትራያንግል። የት ፓርት ላይ? ሳውዝ ኢስተርን ሞስት ፓርት ላይ፣ ቅድም እንዳልኳችሁ በመጨረሻው ጥግ አካባቢ ይላል። ስለዚህ ይሄ ፎልስ ነው። ይሄም ልክ ነው። ይሄም ልክ ነው። ይሄም ኮቨር የሚባለው ሲንክ በዛ ሰፈር ላይ የሚገኝ ነው። ሁሉ ልክ ናቸው። ከየትኛውም ውጭ አፋር ትራያንግል ዋይደስት ፓርት ኦፍ ሪፍት ቫሊ፣ በጣም በሪፍት ቫሊ ውስጥ ዋይደስት የሆነው የሪፍት ቫሊ ፓርት ምን ይባላል? አፋር ትራያንግል ይባላል። 22ኛ which marginal information tell what map is about። ማፑ ስለምንድን ነው የሚያወራው ብሎ የሚያወራን የማፕ ኢንፎርሜሽን አንዱ ምንድን ነው? ኦኬ ሌጀንድ ነው ወይ ኖርዘርን እና አሮ ነው ወይ መርጅን ነው ወይ ታይትል ነው ወይ ነው። እና ታይትል የምንለው ማፑ ምን ሊነግረን እንደፈለገ ስለ ማፑ ኢንፎርሜሽን ወይም ስለ ማፑ ታይትል የሚሰጠን ነው ማለት ነው። ታይትል ኢንዲኬት የሚያደርገው ሳብጀክት ኦር ኤሪያ ኦፍ ማፕ። ሶ መልሱ ምንድን ነው የሚሆነው? ታይትል ይሆናል ማለት ነው። እሺ 23ኛ which sphere provide habitat zone for human። ለሰው ልጅ ለመኖር አሁን ሰው ልጅ የኖረበት ያለው ከአራቱ ከጂኦግራፊካል ጥናት ኤሪያ ውስጥ አንዱ የትኛው ነው? አትሞስፈር አየር ነው። ሊቶስፈር የመሬት ክፍል ነው። አንትሮፖስፈርም አይደለም፣ ባዮስፈርም አይደለም። ሶ የትኛው ነው? ሊቶስፈር የሚባለው ነው ማለት ነው። ይሄ የመሬት ክፍል አፈር ያለበት አሁን ሰዓት ላይ ሰው የሚራመደው ይሄ የመሬት የውጫዊ ክፍል ክረስት ፓርቱ ማለት ነው። እሺ 24ኛ which is wrong about ፕሪካምባሪያን ኢራ። ስለ ፕሪካምባሪያ ኢራ ውሸት የትኛው ነው? ኦጀኔሲስ ሜጀር ኢቨንት ተራሮች የተፈጠሩበት ነው። አዎ። ኢንቴንስ ፎልዲንግ አዎ ፎልዲንግ ተፈጥሮ ነበር። ፎልዲንግ ከሌለ ሲጀመር ምን የለም? ኦጀኔሲስ የለም። ፕሬዘንስ ኦፍ ዌል ፕሪዘርቭድ ፎስል፣ በዚያን ጊዜ ፎስል ላይፍ የሚባል ነገር የለም። ላይፍ ሲኖር ነው አደለ ፎስል የሚኖረው። ሶ ፎስል የለም። መልሱ ይሄ ነው የሚሆነው። እሺ የዓለምን ትልቁን የመሬትን ታሪክ የሚሸፍነው ነው ይላል። ሲ ዲ እውነት ነው። 5/6 በዛ ጊዜ ነው ኢቨንቱ የተካሄደው ማለት ነው። ሶ መልሱ ሲ መልሱ ነው ማለት ነው። ኦኬ 25ኛ which area has wide distribution of marine sediment። ከነዚህ ውስጥ ማሪን የምንለው በማሪን ወይም ጨዋማ ሴድመንቶች ዲስትሪቢዩትድ የሆነው ዋይድ ኤሪያ የትኛው ነው? ኤ ዌስተርን ሃይላንድ አይደለም። ቢ ሳውዝ ዌስተርን ሎውላንድ አይደለም። ሲ ዌስተርን ሎውላንድ አይደለም። ዲ ሳውዝ ኢስተርን ሎውላንድ። ስለዚህ መልሳችን ምንድነው? ዲ ነው። ማለትም ኦጋዴን ባዘን ብለን የምንጠራው በሱዳን በኦጋዴን ኤሪያ በኩል የሚገኘው ወይም ሳውዝ ኢስተርን ሎውላንድ ኤሪያ ላይ የሚገኘው ምንድን ነው?
በሜሶዜኒክ ኢራ ላይ የተፈጠሩ ማሪን ሴዲመንቶች የሚገኙበት ኤሪያ ነው ማለት ነው። ኦል አር አድቫንቴጅ ኦፍ ኢትዮጵያ ላርጅ ሳይዝ ኤክሰፕት ኢትዮጵያ አሁን ላርጅ ሳይዝ ከመኖሯ የተነሳ ብዙ አድቫንቴጅ አላት። ከነዛ ውስጥ ግን ዲስአድቫንቴጅ ፓርቱ የትኛው ነው? ኤክስቴንቲቭሊ እርባን ላንድ የእርሻ መሬት ስላላት ነው። ይሄኛው ምንድን ነው? አድቫንቴጅ ነው። እሺ ቫሪቲ ኦፍ ናቹራል ሪሶርስ ይሄም አድቫንቴጅ ነው። ዳይቨርስ አግሮ ኢኮሎጂካል የተለያየ እርሻ ምናምን ኢኮሎጂካል የሆነ ዳይቨርስ የሆነ የተለያየ እርሻ አይነቶች የፕላንት አይነቶች አሏቸው። ይሄም አድቫንቴጅ ነው። ሶሺዮ ኢኮኖሚካል ኢንቴግሬሽን ይሄ ዲስአድቫንቴጅ ነው። ምክንያቱም ሀገር ላርጅ የምትሆንበት ጊዜ ላርጅ ሳይዝ ሜክ ሶሺዮ ኢኮኖሚክ ኢንቴግሬሽን ዲፊካልት እና ዲስአድቫንቴጁ ነው። ኖት አድቫንቴጅ ጥቅም የለውም። ምክንያቱም ለምሳሌ በአንድ በትግራይ ኤሪያ ላይ በኖርዘርን ኤሪያ ላይ ወይም ትግራይ ፕላቲውስ በምንውለው ኤሪያ ላይ ያለ ሰውና በዚህ በታችኛው በሳውዘርን ፓርት ኦፍ ኢትዮጵያ ሙያሌ ኤሪያ ላይ የሚገኘው ሁለት ሰዎች ለመገናኘት በጣም ዲፊካልት ነው። መሬቱ ሰፊ ከመሆኑ የተነሳ እነዚያ ሰዎች እውቀትን፣ ንግድን፣ የተለያዩ ነገሮችን ሼር ሊደራረጉ አይችሉም። ዛት ኢዝ አ ዲስአድቫንቴጅ ኦፍ ላርጅ ሳይዝ ያላቸው ሀገራት ማለት ነው። ኦኬ 27ኛ which is wrong about relative location of ኢትዮጵያ። ስለ ኢትዮጵያ ሪላቲቭ እና አብሶሊት ሎኬሽን አለ። ሪላቲቭ ሎኬሽን እንደገና ከውሃ አንጻርና ከመሬት አንጻር ነው። አሁን ግን ከመሬት አንጻር የኢትዮጵያ መገኛ አንጻራዊ የኢትዮጵያ መገኛ ከመንገድ አንጻር ልክ ያለው ነው የትኛው ነው? ኤ ዌስት ኦፍ ጅቡቲ ይሄኛው ምንድን ነው? ልክ ነው። ምክንያቱም ኢትዮጵያ የምትገኘው ከጅቡቲ አንጻር ለጅቡቲ በቤት ነው በዌስት በኩል ነው። ኖርዝ ኦፍ ኬንያ ለኬንያ ደግሞ በኖርዝ በኩል ልክ ነው። ሳውዝ ኦፍ ሱዳን ለሱዳን ደግሞ በሳውዝ በኩል አይደለም የምትገኘው። ለሱዳን ኢትዮጵያ በየት በኩል ነው የምትገኘው? በኢስት በኩል ነው የምትገኘው ማለት ነው። ለሱዳን በኢስት በኩል ነው የምትገኘው። ኢስት ኦፍ ኤርትራ ይሄም ምንድነው? ልክ ነው። ሶሪ ለሱዳን በዌስት በኩል ነው የምትገኘው። ኢትዮጵያ ኢዝ ሳውዝ ኦፍ ሱዳን ኢትዮጵያ ለሱዳን በየት በኩል ነው የምትገኘው? በሳውዝ በኩል ነው የምትገኘው የሚለው ኮምፕሊትሊ ምንድነው? ውሸት ነው ማለት ነው። ሱዳን ኢዝ ዌስት ኤንድ ኖርዝ ኦፍ ኢትዮጵያ። ትክክለኛው ግን ሱዳን የምትገኘው በየት ነው? በዌስት በኩል ነው፣ እንዲሁም በኖርዝ ዌስት በኩል ነው። ኦኬ ትንሽዬ ካርታ ላሳያችሁ መሰለኝ። አይ ቲንክ እዚህ አካባቢ ጅቡቲ ነው የሚገኘው። ሶማሊያ አለ፣ ኤርትራ አለ፣ ሱዳን አለ፣ ሳውዝ ሱዳን አለ። እዚህ አካባቢ ኬንያ ነው ያለው። ስለዚህ ይሄኛው ኢስት ነው፣ ይሄ ዌስት ነው፣ ይሄ ኖርዝ ነው፣ ይሄ ሳውዝ ነው አይደለ? ሶ አሁን ለሱዳን አንጻር ኢትዮጵያ በየት በኩል ነው የምትገኘው? ይሄኛው የሱዳን ይሄኛው ፓርቷ ለሱዳን ምንድነው? ይሄኛው ፓርቱ የኢትዮጵያ ምንድነው? ዌስት ነው አይደለ? ለኢትዮጵያ በዌስት በኩል ነው የምትገኘው ስንል ከዛ አንጻር ነው። እሺ 28ኛ which is not true about geological time scale። ስለ geological time scale ልክ ያለው ነው የትኛው ነው? from old to recent ይሄም ልክ ነው። uniform length of time ይሄ ልክ አይደለም። ተመሳሳይ ጊዜ የላቸውም ሁሉም እንትኖች። ምክንያቱም ፕሪካምባሪያ የሚባለው አሁን 4 ሚሊዮን አለው አይደለ? 4 ቢሊዮን አለው አይደለ? ኳተርነሪ የሚባለው አፕሮክሲሜትሊ 2 ቢሊዮን። ሁሉም የተለያዩ ታይም ስኬልስ ታይም ሬንጅ ስላላቸው ልክ አይደለም። ታይም ሬንጃቸው እኩል ነው እያለ ነው ጥያቄው። ልክ አይደለም። ሶ ልክ ያልሆነው የትኛው ነው ማለት ነው? ይሄኛው ቢ ላይ ያለው ነው። ጂኦሎጂካል ታይም ዲቪዥን አር ኖት ዩኒፎርም ሌንግዝ። ዩኒፎርም የሆነ የታይም ጊዜ እኩልነት የላቸው። ኦኬ 29ኛ which era is correctly matched with kind of life። እሺ በኢራዎች ላይ የተለያዩ ላይፎች ተፈጥሯል። ከተፈጠረው ላይፍ አንጻር ኮሬክት የሆነው የትኛው ነው? ሜሶዘኒክ ምንድነው ይላል? ኢንቨርቴብል የሆነ የጀርባ አጥንት የሌላቸው ምናምን የተፈጠሩበት ኢራ ነው ይላል። ይሄኛው ምንድነው? ውሸት ነው። ምክንያቱም ሜሶዞኒክ ኢራ ላይ ቨርቴብሬት ነው የፈጠሩት። ሜሶዞኒክ ኢራ ላይ ሪፕታይሎች ተፈጥረዋል ይላል። መሬት ላይ ይሄ
እንደ እባብ ያሉ ምናምን ሪፒታሎች መሬት ላይ የተንሸራሸሩ የሚሄዱ ማለት ነው። ሶ ይሄም መልስ አይሆንም። ፓሎዜኒክ ማማልስ የምንለው ደግሞ በፓሎዜኒክ ታይም ላይ ማማልሶች ተፈጥረዋል ይላል። ይሄኛውም ልክ አይደለም። ፕሪከምባሪያ ደግሞ ቢፎር ላይፍ አፒር ህይወት ከመፈጠሩ በፊት የነበረ ነው ፕሪከምባሪያ ይላል። ሶ መልሱ ምንድን ነው? ይሄኛው ነው። ይሄም ልክ አይደለም፣ ይሄም ልክ አይደለም። ለምን? ፕሪከምባሪያ ቢፎር አባንደንት ላይፍ ህይወት ከመፈጠሩ በፊት የነበረ ነው። ማለትም ቢፎር ላይፍ ከህይወት በፊት የነበረ ነው። ሜሶዜኒክ ግን የሪፒታይሎች ጊዜ ነው። ታይዞኒክ ግን የማማሎች ነው። የፓሎዜኒክ ግን ኢንቨርቴብል ነው እንጂ ከላይ የተሰጠው አይደለም፣ ከዲ ውጪ ማለት ነው። ኦኬ 30ኛው which is not true about absolute age dating ስለ አብሶሊት ዴት ኤጂንግ ትሩ ያልሆነው የትኛው ነው? ሜጀር ራዲዮ አክቲቭ ኤሌመንት ልክ ነው። ዲፋይን አክቹዋል ኤጅ ልክ ነው አብሶሊት ስለሆነ። ዩዝ ጂኦሎጂካል ኤቪደንሲ ፎር ኮምፓሬቲቭ ኤጅ ኮምፓሬቲቭ ኤጅ አይጠቀምም ሲጀመር ስሙ ራሱ አብሶሊት ስለሆነ። ስለዚህ መልሱ ምንድን ነው? ሲ ነው ማለት ነው። ኦኬ አሁን ደግሞ ስለ 31ኛ ዊሪንግ ቲነር ክሎዝ ሙቪንግ ፍሮም ባሌ ሃይላንድ ቱ ባሬ ዳሂር ኢሉስትሬትስ ኤ ዲፔንደንሲ፣ ቢ አዳፕቴሽን፣ ሲ ሞዲፊኬሽን፣ ዲ ፖሲቢሊቲ። መልሱ ምንድን ነው? አዳፕቴሽን ነው። ምክንያቱም ሁማን ሞዲፋይ ዜምሰልፍ ኦር ላይፍ ስታይል ቱ ሰሲዩት ኒው ኢንቫይሮንመንት እና ሰውየው መጀመሪያ ምን ላይ የኖረ ነበረ? ባሌ ሃይላንድ ላይ የኖረ ነበረ። አሁን ደግሞ ወደ ባህር ዳር አካባቢ ምናምን ሄዶ የባህር ዳርን አካባቢ ኤሪያ መላመዱ ምን ይባላል? አዳፕቴሽን ይባላል ማለት ነው። ኦኬ 32ኛ which mesozoic formation has highest oil gas potential ጋዝ ፖቴንሻል ወይም ሃይስት የሆኑ ኦይሎች የተፈጠሩበት ሜሶዞኒክ ኢራ ላይ ነው አይደለ? በምን ምክንያት የተነሳ? ምክንያቱ ምንድን ነው? ኤ አዲግራት ሳንድስቶን ስለተፈጠረ ነው ወይ? ቢ ሄንታሎ ሌምስቶን የሚባለው ስለተፈጠረ ነው ወይ? ሲ ትራፓን ባዝሌት ስለተፈጠረ ነው ወይ? ዲ አፐር ሳንድስቶን ስለተፈጠረ ነው ወይ ይላል። አይደለም። መልሱ አዲግራት ሳንድስቶን ስለተፈጠረ ነው። ኬ ሪዘርቭ ሮክ ፎር ኦይል ኤንድ ጋዝ ኦጋዴን ባዚን። በሱዳን በኩል ነው ይሄ ባዝኖች ወይም ይሄ ሮኮች የሚገኙት እና አዲግራት ሳንድስቶን ይባላል። እና ለኦይሎች መፈጠር ምን ነበረ? ዋና ምክንያት ነበረ። ኦኬ 33ኛ which implication of location shaped ኢትዮጵያ ሶሾ ካልቸራል ዲቨሎፕመንት ሞስት። አሁን ያላት የኢትዮጵያ ካልቸራዊ ሶሻላዊ እና ካልቸራዊ ዲቨሎፕመንቷ ኮሎኬሽኗ አንጻር እንዴት ይገለጻል ነው። ኤ 3 ሃወር ታይም ዞን። ይሄኛው ከምን ጋር የተያያዘ አይደለም፣ ከሎኬሽን ጋር የተያያዘ አይደለም። ሌላኛው ደግሞ ይሄኛው ከታይም ጋር የተያያዘ ነው። ከታይም ጋር አሁን ኢትዮጵያ ከዌስት ወደ ኢስት ስንሄድ የአንድ ሰዓት ልዩነት እንትን አለ አይደለ? ይሄ ከሶሾ ካልቸር ጋር የተያያዘ አይደለም፣ ከታይም ጋር የተያያዘ ጉዳይ ነው። ሬዲሲ ትሬድ የሬዲሲ ትሬድ ከፖለቲካ እና ከኢኮኖሚ ጋር የተያያዘ ነው እንጂ ከሶሻል እና ከካልቸር ጋር የተያያዘ አይደለም። ኤርሊ ሜጀር ወርልድ ሪሊጂየስ የተለያዩ ኤርሊ ወርልድ ሜጀር ሪሊጂየስ አሉ አይደለ? የክርስቲያን፣ ኢስላም፣ ጁዲዝም እነዚህ ነገሮች አሉ። እነሱን ለመቀበል ምክንያቱ ነው አለ። ልክ ነው። ምክንያቱም ሶሾ ካልቸራል የሚባሉት እነዚህ ሶሾ ካልቸራል ውስጥ ስለሚመደሙ ማለት ነው። ፎሬን ኢንቬንሽን ለውጭ ገዳይ ወረራ ይሄ ከሶሾ ካልቸራል ጋር የተያያዘ አይደለም። ኦኬ መልሱ ምንድነው? ሲኖ ማለት ነው። 34ኛ ኢምፖርታንት ኦፍ ሲምፕል ኢንተርፕሬቴሽን ኖርዝ ኦሪየንቴሽን ማፕ ሪዲንግ። ኦኬ አሁን ምን እያለ ነው? ይሄ ኖርዝ የሚያሳይ የሚጠቅም ምልክት እንጠቀማለን ማፕ ስንሰራ ማለት ነው። እንደዚህ አድርገን እንጠቀማለን እና ይሄን መጠቀማችን ምንድን ነው ጥቅሙ? ኤ ኢንሹር አኪውረንሲ፣ ቢ ትራንስሌት ሲምፕል ኤንድ ኢስታብሊሽ ዳይሬክሽን፣ ሲ ኢናብል ጋይድ ሪፈረንስ፣ ዲ ዲተርማይን ታይትል። ሶ መልሱ ቢ ነው የሚሆነው። ምክንያቱም ሲምፕል መስት ቢ አንደርስቱንድ ኖርዝ ዳይሬክሽን ናውን ቱ ኮሬክት ሪድ ኦሬንት ማፕ እና ማፑን በትክክል ማንበብ እንድንችል መጀመሪያ ኖርዘርን ፓርቱን ማወቅ ስላለብን ነው ማለት ነው።
ስለዚህ ቢ ላይ ያለው ትራንስሌት ሲምፖል ኤንድ ኤስታብሊሽ ዳይሬክሽንን ለማሳየት ነው ያን ምልክት የምንጠቀመው። 35ኛ ሜጀር ጂኦሎጂካል ፕሮሰስ ኦፍ ኢትዮጵያ ዲዩሪንግ ሜሶዜኒክ ኢራ። በሜሶዜኒክ ኢራ የተፈጠረው ሜጀር ኢትዮጵያን ፕሮሰስ የኢትዮጵያ የመሬት ገጽታ ክፍል የትኛው ነው? ኤ ኤክስፖዘር ሆኗል ፕሪካምባሪያን ሮክ፣ ኖ ዋይድ ስፕራይድ ቮልካኒዝም፣ ሲ አኩሙሌሽን ኦፍ ሳንድስቶን ኦር ሊምስቶን ኢን ሻሎው፣ ዲ ደግሞ ግላሲያል ኢሮዥን ወይም የበረዶ ኢሮዥን ነው። ሶ በሜሶዜኒክ ኢራ ላይ የተፈጠረው ዋና ምንድን ነው? ማሪን ትራንስግሬሽን ዲፖዝድ። ይሄ ማሪን ትራንስግሬሽን ማለት ውሃ የመሬትን ክፍል ምናምን እየሞላ ሲሄድ ነው። እንደዚህ እየሞላ መሄዱ ዲፖዝድ አድርጓል የተለያየ ሴዲመንተሪ ሮክን እና እነዚህ ሴዲመንተሪ ሮክ አዲግራት ሳንድስቶን፣ ሂንቶል እና አፐር ሳንድስቶን ተብሎ የሚጠሩ ናቸው። እነዚህን ነገሮችን ምናምን ዲፖዝድ አድርጓቸዋል በማሪን ትራንስግሬሽን የተነሳ። በየትኛው ኢራ ነው ይሄ የተካሄደው? በሜሶዜኒክ ኢራ ላይ ነው። 36ኛ ሰው መልሱ ምንድን ነው? ሲ ነው ማለት ነው። 36ኛ which shape has narrow extension project outward። ከነዚህ ውስጥ ናሮ ሼፕድ የሆነ ሼፕ ሃዝ ናሮ ኤክስቴንሽን ፕሮጀክት አውትዋርድ የሆነ ፓርቱ ምናምን ሰፊ ሆኖ ከዛ የሆነ ፓርቱ ትንሽ የሆነ የሄደው የሀገር ሼፕ የትኛው ነው? ኤሎንጌትድ ነው፣ ፍሪግመንትድ ነው፣ ፕሮፍሬትድ ነው፣ ፖርትሬትድ ነው። ሶ ይሄኛው እንደ ኤርትራ ያሉ እንደዛ አይነት ናሮ የሆነ ፕሮጀክሽን አላቸው። የሆነ ፓርት ትልቅ የሆኑና ከዛ የሆነ ፓርት ላይ ምናምን ትንሽ የሆኑ ፕሮጀክት ያደርጋሉ። ኦኬ 37ኛው ሞስት ኢምፖርታንት ኮፊ ፕሮዲውሲንግ ሪጅን ኢን ኢትዮጵያ። በኢትዮጵያ ላይ ቡና በማምረት የሚገኘው የኢትዮጵያ ክፍል የትኛው ነው? ኤ ሲዳማ ሃይላንድ፣ ቢ ሸዋ ፕላቲዩስ፣ ሲ ትግራይ ፕላቲዩስ፣ አርሲ ባሌ ሃይላንድ። ሶ ሲዳማ ሃይላንድ ኮንተንት ጀምጀም ፕላቲዩስ የሚባል አለ። በሲዳማ ሃይላንድ ውስጥ ጀምጀም ፕላቲዩስ የሚባል ኤሪያዎች አሉ። በእነዚያ ላይ ሜጀር የሆነ ኮፊ ኤሪያ ናቸው ወይም የቡና ምርት የሚመረትበት ኤሪያ ነው። 38ኛ ዊች ሃይላንድ ሪጅን ኤክስፒሪየንስ ሃይስት ሬኒፌል። ከፍተኛ የሆነ ዝናብን ኤክስፒሪየንስ የሚያደርገው ኤሪያ የትሆን በኢትዮጵያ ላይ? ኤ ሳውዝ ዊስተርን ፕላቲዩስ፣ ሸዋ ፕላቲዩ፣ ትግራይ ፕላቲዩ፣ ኖርዘን ሴንትራል ማሲ። መልሱ የትኛው ነው? ሳውዝ ዊስተርን ፕላቲስ ነው። ዊተስት እርጥባማ በኢትዮጵያ እርጥባማ ክፍል ማለት ነው። ይሄኛው ሳውዝ ዊስተርን ፕላቲዩስ የምንለው ነው። ብዙ ጊዜ በኢትዮጵያ ውስጥ የመሬት መንሸርሸር ተከሰተ ስንል ምንሰማ ኤሪያ ማለት ነው። ኮሬክት ኦርደር ኦፍ ሜሶዜኒክ ሴዲመንተሪ ዲፖዚሽን ኦልደስት ቱ ያንገስት። እና የተለያዩ ሴዲመንተሪ ሮኮች በሜሶዜኒክ ኢራ ተፈጥረዋል አይደለ? ግን ከመጀመሪያ ከተፈጠረው ወደ ያንገስቱ በኦርደር ስናስቀምጥ የትኛው ነው? እሺ ኤ አፐር አለ፣ ሂንቶል አለ፣ አድግራይት አለ። ልክ አይደለም። ቢ አድግራይት አለ፣ አፐር አለ፣ ሂንቶን አለ። ሲ ያለ ይቀጥላል። ብቻ መልሱ የትኛው ነው? መጀመሪያ በትራንዚክ ኤሪያ ላይ ትራንዚክ ኤሪያ የሚባለው በሜሶዜኒክ ኤሪያ ውስጥ የሚገኝ ነው። በዚህ ትራንዚክ ኤሪያ ላይ 3 ሴዲመንተሪ ሮኮች ተፈጥረዋል። መጀመሪያ አዲግራት ሳንድስቶን ተፈጠረ። ከዛ የተፈጠረው ደግሞ የትኛው ላይ ነው? በትራንዚክ ኤሪያ ላይ ነው የተፈጠረው። ይህ ትራንዚክ ኤሪያ የት ነው የሚገኘው? በሜሶዜኒክ ላይ። ሁለተኛ ጁራሲክ የሚባለው ፐሬድ አለ። ይህ ጁራሲክ የሚባለው ፐሬድ የት ነው የሚገኘው? በሜሶዜኒክ ኤሪያ። ምን ተፈጠረ? ሂንታል ሊምስቶን ተፈጠረ። ከዛ ክሪሾስ የሚባለው በሜሶዜኒክ ኤሪያ የሚገኝ ፐሬድ ነው። እሱ ላይ አፐር ሳንድስቶን ተፈጥሯል። ስለዚህ መልሳችን ዲ ላይ ያለ ይሆናል ማለት ነው። አዲግራት ስቶን፣ ሂንቶል እና አፐር የሚባለው ነው ማለት ነው። ኦኬ ስሞለስት ዊስተርን ሃይላንድ ፊዚዮግራፊክ ዲቪዥን የትኛው ነው? ስሞለስት የሆነ ዊስተርን ሃይላንድ ስሞለስት የሆነ ዊስተርን ሃይላንድ ማለት ነው። እንግዲህ በሁለት ይከፈላሉ አይደል? ሃይላንዶች ዊስተርን እና ሳውዝ ኢስተርን ተብሎ ይከፈላሉ። ከዊስተርን ሃይላንዶች 4 ዊስተርን ሃይላንዶች አሉ። ትግራይ ፕላቲው፣ ሴንትራል፣ ኖርት ሴንትራል ማሲቭ፣ ሸዋ እያለን
አሉ። ከነዛ ውስጥ ምናምን ስሞለስት የሆነው ዌስተርን ሃይላንድ የትኛው ነው ይለናል። ኤ ሸዋ ፕላቲውስ፣ ቢ ሴንትራል ማሲቭ፣ ቢ ሳውዝ ዌስተርን ሃይላንድ። እነዚህ አራቱም በዌስተርን ሃይላንድ ላይ የሚገኙ የሃይላንድ አይነቶች ናቸው። በአራት ይከፈላሉ። ከነዚህ ውስጥ ስሞለስቱ ሸዋ ፕላቲውስ የሚባለው ነው እና ወደ 11% ይይዛል ከዌስተርን ሃይላንድ ኤሪያ ኦፍ ኢትዮጵያ ጂኦግራፊካል ፊቸር ማለት ነው። ይሄን ይመስላል። ፓርት ስሪም እንግዲህ አቀርባችኋለሁ። ፓርት ስሪ በመጽሐፍ ምናምን የሚመለስ ነው። ከተመቻችሁ ሰብስክራይብ አድርጉ። ሰብስክራይብ በታማኝነት አድርጉ። ፋይናል ደግሞ ስንሰራችሁ እንዲደርስላችሁ መልካም ጊዜ። ሌሎች ፍሬሽማን ኮርሶችም አሉ፣ ጥያቄዎችም አሉ። ሞርኒንግ ስታር ኢሉሚኔሽን በሚል የዩቲዩብ ቻናል ላይ ገብታችሁ ማየት ትችላላችሁ። መልካም ጊዜ